ኦኬ በዛ ዘመን የብሉይ ኪዳኑን ግርዘት መገረዝ አለብህ ያሉት የክርስቶስን ካወራ ይሰደዳል እንዳይሰደድ ነው። በዚህም ዘመን ተመሳሳይ ብዙ ሰው የክርስቶስን መስቀል የሰራለትን እውነት የእግዚአብሔርን የጠራውን ወንጌል ፍንትው አድርጎ መንገር አይፈልግም። እንደ ነፖል ዘመን መገረዝ አይልህም እንጂ ሌሎች ብዙ ነገሮችን ይደርባል። ወንድሜ ዝም ብሎ ቅባት አይመጣም። ቅባት የሚመጣበት 18 መንገዶች ጻፉ ይላል። የስኬት መንገዶች 7ቱ የስኬት መንገዶች ይላል። ክርስትናህን አመራርህን ወደ ላቀ ብቃት ማድረሻ ምናምን ጥበቦች ይወዳል ሰው። ግርዘት የሚለውን ያኔ ግርዘት ነው እንጂ ዛሬም ይወዳል። እንደዚህ ማጀብ ይወዳል። ኢየሱስ በቂ ነው ስትለው አይደለም ይላል። እንዳይሰደዱ የክርስቶስን መስቀል አይሰብኩትም ወገኖቼ። እንደ ኢየሱስ ያለ ቸር የለም። ሃሌሉያ ብሎ 18 መንገድ አሜን። ክብር ለኢየሱስ ይሁን እያለ አንደኛ አትማ ክብር ለኢየሱስ ይሁን። ሁለተኛ ክብር ለኢየሱስ የሚሆነው ኢየሱስ ይወራ ብቻ ነው። መገረዝ እየመረቁ ክብር ለኢየሱስ ይሁን። በምንድን ነው የሚከብረው? እንዴት ነው እኔ ላይ የሚከብረው? ከ18ቱ መስፈርት በኋላ ከሆነ የምንገናኘው እኔ እና እሷ እንገናኘው። እነዚህ ሁሉ የዚህ ዘመን መገረዞች ናቸው። ሄሎ ማንንም ወደ ክርስቶስ አያስጠጉም። የክርስቶስ መስቀል የተሰራለን የመስቀሉ ቃል ብቻውን መሰበክ አለበት። እሱ ሲነገር ነው ህይወቴ ላይ የሚከብረው። ምንም መስፈርት የለውም። መገረዝ አይጠቅምም ማለት ስርዓት አይጠቅምም። የሚጠቅመው ኢየሱስን ማወቅ ነው። እሱን መማር ግን ይጠቅማል። እሱን ማወቅ ግን ህይወት ይሆናል። እንዲበዛልህ ያደርጋል። ክብር ለጌታ ይሁን። ሮሜ መጽሐፍ ምዕራፍ 2 ቁጥር 17 ጀምረን ምዕራፍ 2 ቁጥር 17 ሁላችንም ከቁጥር 17 ጀምረን እስከ ቁጥር 29 ባለፈው ካቆምንበት እንቀጥላለን። ጥናታችንን ሮሜ መጽሐፍ እያጠናን ሁሉ ሰው ያውጣ 1 3 አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረህ የተሻለውን ፈትነ ብትወድ በሕግም የእውቀትና የእውነት መልክ ስላለ የእውሮች መሪ በጨለማም ላሉት እንግዲህ ያልተገረዘ ሰው የሕግን ሥርዓት ቢጠብቅ አለመገረዙ እንደመገረዝ ሆኖ አይቆጠርለትምን? ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን በምትተላለፈው አንተ ይፈርድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ ሰው አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። አሜን። የሮሜ መጽሐፍ ምዕራፍ 2 ላይ በዋነኝነት ጳውሎስ የአይሁድን ማህበረሰብ የመክሰስ ፕሮግራም ነው ያዘው። በምዕራፍ 2 ዋነኛ ተልእኮ ሊገልጥ የፈለገው ነገር አይሁዳውያን ከሕጉን በመተላለፍ ከኃጢአት በታች መሆናቸውን ማሳየት ነው የፈለገው። ወደ ክርስቶስ ኢየሱስ ለማምጣት አሕዛብን እንደ አሕዛብነታቸው ያለባቸውን የኃጢአት ችግር ከምዕራፍ 1 ቁጥር 18 ጀምሮ እስከ 32 ድረስ ያለውን ባለፉት ጊዜያቶች ላይ በደንብ አይተናል። ለባህሪያቸው የተገባውን ትተው ለባህሪያቸው ያልተገባውን በማድረግ በፈጣሪ ፈንታ ፍጡር በማምለክ እግዚአብሔርን ለማወቅ ባለመፈለግና ባለመውደድ እንደሚገባም ባለማክበር የሚመጣባቸውን ፍርድና ቁጣ ከኃጢአት በታች መሆናቸውን
ያሳይና ምዕራፍ 2 ላይ ሲገባ ደግሞ አይሁዳዊ የሚባለው ማህበረሰብ ከሌላው የሚለይ ነው። አይሁዳዊ ስለ ራሱ የሚያስበውና አይሁዳዊነት ትክክለኛው እንዴት እንደሚተረጎም ሐዋርያው ጳውሎስ በዚህ ክፍል ላይ የማስረዳትን ሙግት ነው የያዘው። አንተም ይላል አይሁዳዊ ብትባል ተብሏል። አይሁዳዊ ነው ደግሞ በሕግ ምን ብትል ብትደገፍ ምን ላይ ይደገፋል? ሕጉ ላይ ይደገፋል። በእግዚአብሔርም ምን ትላለህ? ትመካለህ። አሕዛብ ጋር ስትመጡ አሕዛብ በሕግ አይደገፍም፣ በእግዚአብሔር አያምንም። ምንም አይነት የሚመራበት የህይወት ስርዓት የለው። አይሁዳዊ ደግሞ ከአሕዛብ የሚለየው በሕግ ምን ያደርጋል? ይደገፋል፣ በእግዚአብሔር ይታመናል። ስለዚህ ከቀሪው ማህበረሰብ የተለየ ነገር አለው። ፈቃዱን ያውቃል። የእግዚአብሔርን ምን እንደሚያውቁ እየነገራቸው ከሕግም ደግሞ ተምረህ የተሻለውን ፈትነህ ምን ብትል ብትወድ ሕግን አንድ አይሁዳዊ ልክ 7 ዓመት ሲሞላው ለ5 ዓመት የሕግ ትምህርት ቤት ነው የሚገባው። የሙሴን ሕግ 5 ዓመት ሙሉ ያጠናል። 12ኛ ዓመቱ ላይ ነው ጨርሶ የሚመረቀው። ማንኛውም አይሁዳዊ በዚህ ውስጥ ያልፋል። 12ኛ ዓመቱ ላይ ተመርቆ ነው ወደ ስራ የሚገባው። ከ7 እስከ 12 ግን ለ5 ዓመት 5ቱን የሙሴን መጽሐፍ ፔንታቱክ የሚባለውን ወይም ቶራ የሚባለውን መጽሐፍ ቁጭ ብሎ ምን ያደርጋል? ያጠናል። ከዚህ ውስጥም ከሕግም ፈትነ የተሻለውን ምን ብትል ይለዋል? ብትወድ። የተሻለውን ፈትነ ብትወድ በሕግም የእውቀትና የእውነት መልክ ስላለ የዕውሮች ምን መሪ። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ስለ የዕውሮች ምን መሪ፣ በጨለማ ላሉት ብርሃን። ስለ ድቅድቅ ጨለማ ሳይሆን የነብስ ጨለማ ነው የሚያወራው። በጨለማ ላሉት ምንድን ነው? ኦኬ። የሰነፎችም አስተማሪ የሕፃናትም መምህር እንደሆንክ በራስህ ምን ብትል ኦኬ። እንደዚህ አይነት ነገር ናቸው እያለን ሳይሆን አንተ ብሎ ብትታመን ካለ ሰውየው የሚለው እንጂ እግዚአብሔር ያለው አይደለም። ሰውየው የሕፃናት መሪ ነኝ ይላል፣ የዕውሮች መብራት ነኝ ይላል። ሄሎ ከሕግ የተሻለውን ፈትኛ ቃለው ይላል። ለሌሎች በማስተማር በመትጋት ወይም ደግሞ ሌሎቹን በመኮነንና ራሱን ጻድቅ አድርጎ በማቅረብ አንደኛ ብትል ነው የሚለው። አንተም አይሁዳዊ ብትባል፣ በሕግ ብትደገፍ፣ በእግዚአብሔር ብትታመን፣ ከሕግ የተሻለውን ፈትነ ብትይዝ፣ የሕፃናት መምህር ብትሆን ግን ስሙት መጨረሻ ላይ ምን እንግዲህ አንተ ሌላውን ምን ምትል የምታስተምር፣ ሌላውን ምን ምትል የምታስተምር ራስን አታስተምርምን? ሌላውን ምን ያደርጋል? የሕጉን መጽሐፍ ያስተምራል። ለሱ የሚያስተምረው ነገር አለው። የሚያስተምረውን ግን እሱ ህይወት ላይ ምን አያደርገውም? አይተገብረውም። አንተ ሌላውን ምን ምትል የምታስተምር ራስህን ምን አትልም? ኦኬ። የሚያስተምረው የራሱን መገለጥ ሳይሆን የሕጉን መጽሐፍ ለሕፃናት ያስተምራል፣ ለዕውሮች ያስተምራል። የእግዚአብሔር ሕግ እንዲህ ነው ብሎ ይሰብካል። በሕጉ ግን እሱ ምን አይልም? አይኖርበትም። አንተ ሌላውን ምን የምታደርግ የምታስተምር ራስህን አታስተምርምን? አትስረቁ ብለህ የምትሰብክ ምን ታረጋለህ? ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? ጣዖትን የምትጸየፍ ማለት አሕዛብን ምን ያደርጋል? እነዚህ ጣዖት አምላኪ ምናምን ብሎ አሕዛብን ይጸየፋል። እሱ ግን የእግዚአብሔርን ቤት ምን ያደርጋል? ይመዘብራል። ኦኬ። በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ምን ታደርጋለህ? በሕጉ ምን ያደርጋል? ይመካል። ግን ደግሞ ሕጉን በመተላለፍ እግዚአብሔርን ያሳፍራል። ኦኬ። ይሄ የአይሁድ የኑሮ ዘይቤ ነው። አጠቃላይ ግለሰብን እያወራ አይደለም። አጠቃላይ አይሁዳውያን በሕግ ይመካሉ። ግን ሕጉን አንድም የፈጸመ አይሁዳዊ አልነበረም። በሕጉ ሁሌ ምን ያደርጋሉ? ይተላለፋሉ፣ ይወድቃሉ። ይህንን ነበር እያሳየ ያለው ጳውሎስ። ኦኬ። ታሳፍራለህን? ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ምን ስም ቤት በአሕዛብ መካከል በማን ኦኬ። አሕዛብ የትኞቹ ናቸው? በአይሁዳውያን የሚወገዙት። ከእስራኤል ሕዝብ ውጭ በሙሉ አሕዛብ ነው። ኢትዮጵያ ውስጥ
ጴንጤ ካልሆንክ አሕዛብ ነህ፣ ጴንጤ ከሆንክ ደግሞ አሕዛብ አይደለም። ይሄ ያለማወቅ ንግግር ነው። መጽሐፍ ቅዱስ ከእስራኤል ሕዝብ ከ12ቱ ነገድ ውጭ በሙሉ ኢትዮጵያንም ኤርትራንም ሁሉንም ጨምሮ እስቲ ድገሙት። ከአሕዛብ ደግሞ አሁን እኛ ያመንን ነው የምንባለው እንጂ ከጥንትም አሕዛብ ነበረን። ወይኔ ጉዴ! አታኩርፍ በሉት። አንዳንድ እንትን ነው ታቦቱን ምናምን ኮፒ አድርገን ስላመጣ ነው አይሁዳዊ የሆንን ይመስለናል። አይደለንም፣ አሕዛብ ነን። እሺ ደግሞ ለምንድን ነው? ኦኬ አሕዛብ የሚባለው ከእስራኤል ሕዝብ ውጭ ያለው በሙሉ ምንድነው? አሕዛብ ነው። እስራኤላዊ ወይም 12ቱ ነገድ ውስጥ ያለ ደግሞ የእስራኤል ሕዝብ ነው፣ ወይም ደግሞ የአብርሃም ዘር ነው፣ ወይም አይሁዳዊ ነው። አሜን። አሁን ግልጽ ነው። እሺ እቀጥላለሁ። በእናንተ ሰበብ ወይም ምክንያት የእግዚአብሔር ስሙ የት ነው የሚሰደበው? በአሕዛብ ዘንድ ምን ይባላል? ይሰደባል። ለምንድን ነው የሚሰደበው? አሕዛብ ያዩአቸውና አይሁዳውያንን አይሁዳዊ ሌላውን በማንቋሸሽ አንደኛ ነው። ሕጉን በመጥቀስ በማስተማር አንደኛ ነው። አይሁዳዊው ቤተ መቅደስ አለኝ ይላል፣ ሕያው አምላክ አለኝ ይላል፣ ከሌላው የተሻልኩኝ ቅዱስ ሕዝብ ነኝ፣ የተለየውኝ ነኝ፣ ምርጥ ነኝ ይላል። ግን የሚሰራው ነገር ከአሕዛብ የተለየ አይደለም። ሌሎቹን አታመንዝር ይላል፣ እሱም ያንኑ ያደርጋል። ሌሎቹን ጣዖት አታምልኩ ይላል፣ ግን ዋናውን ሕያው አምላክ ይመለካል የተባለበትን ቤተ መቅደሱን ምን ያደርጋል? ይመዘብራል። አሁን ጳውሎስ ሌላው ላይ ትፈርዳለህ፣ ሌላው ላይ ትኮንናለህ፣ ሌላው ላይ ብዙ ነገር ታመጣለህ። አንተ ሌላውን እንደዛ የምትል ሰውዬ አንተ ራስህ ምን አትለውም? አታደርገውም ወይ? ባጭር ቃል አንተም ከፍርድ አታመልጣትም ነው። መዳን ያስፈልግሃል ነው። ኢየሱስ ያስፈልግሃል ነው። ያለ ኢየሱስ አይሁዳዊ ስለሆንክ ሕግ ስላለህ እግዚአብሔርን ስለምታመልክ ቤተ መቅደስ ስለምትመላለስ እና ስለምትሰብክ አታመልጥምና አዳኙ ላንተም ምን ይልሃል? ያስፈልግሃል። ለምን? በእናንተ ምክንያት በአሕዛብ መካከል የእግዚአብሔር ስም ይሰደባል፣ እንዲህ ተብሎ እንደተጻፈ። ቁጥር 25 ሕግን ብታደርግ መገረዝ። ከዚህ በኋላ ነው በደንብ ማውረስ። ሕግን ምን ብትል ብታደርገው ምን ይጠቅማል? መገረዝ ይጠቅማል። ሕግን ምን ብትለው የምትፈጽም ከሆነ መገረዝ ምን ይላል? ይጠቅማል። እሺ ሕግን ተላላፊ ብትሆን ግን ሕጉን የምትተላለፍ ከሆነ ግን መገረዝህ አለመገረዝ ሆኗል። ኦኬ መገረዝ እንዳለ ሕግን መጠበቅ ደግሞ ሌላ ነው። የምትገረዝ ከሆነ መገረዝ ጥቅም የሚኖረው ሕጉን ምን ካልክ ነው? ከጠበቅ ነው። ሕጉን የማትጠብቅ ከሆነ መገረዝ ምን ይሆናል? አለመገረዝ ይሆናል። ኦኬ ምዕራፍ 5 ገላትያ መጽሐፍ እስኪ እንግባ። የገላትያ መጽሐፍ ከዚህ ጋር የተገናኘ ምን ይነግረናል? ምዕራፍ 5 ቁጥር 1 እንጀምር። በነፃነት ልንኖር ክርስቶስ ነፃነት አወጣን። ኦኬ በምን ልንኖር? በነፃ ልንኖር ሳይሆን በነፃነት ልንኖር። ብዙ ሰው በነፃ መኖር ተፈቅዷል፣ ያው ነፃ ወጥተናል ይላል። ነፃ አይደለም የወጣ ነው። በነፃነት ልንኖር ክርስቶስ ነፃነት ነው ያወጣን እንጂ ነፃ አይደለም ያወጣን። ልድገመው። ነፃ መውጣትና ነፃነት መውጣት ይለያያል። ኦኬ ነፃ መውጣት ማለት በሌላው ቁጥጥር ስር ነበርክ፣ ከዚህ በኋላ በማንም ቁጥጥር ስር አይደለህም እንደፈለግኩን ማለት ነው። ነፃነት መውጣት ግን ከዚህ በኋላ የራስህ ባለቤት፣ ተቆጣጣሪ፣ ኃላፊነቱን የምትወስደው አንተ ራስህ ነህና የምታደርገውን ተጠንቀቅ ብሎ ሪስፖንሲቢሊቲውን መውሰድ ነው። ልድገመው። ለምሳሌ አንድ እስር ቤት ውስጥ 20 ዓመት የታሰረ ሰው በየቀኑ ያንኳኳል በር ላይ ቆሞ ከእስር ቤት አቤት ሲባል ሽንት ቤት መሄድ ፈልጌ ነው የሚለው። ነፃ ሲወጣ ግን የሚወጣው ሙሉ ለሙሉ ከእስር ቤቱ ነፃ ይወጣል። ነፃ ከወጣ በኋላ ከእስር ቤት ግን ነፃ አይደለም ሰውየው። እቤት ገብቶ መልሶ እንደዚህ ኳኳ ቢያደርግ እቤት ገብቶ ማለት ነው አንኳክቶ ሽንቴ መጣ ቢል ይሄ ሰውዬ እስረኛ ነው አሁንም። ኦኬ ነፃነት ከሆነ የወጣው አሁን ነፃ እንደወጣ ገብቶታል። ምን ማድረግ እንዳለበት ያውቃል። በራሱ ተነስቶ ወደ ሽንት ቤት ይሄዳል። አንኳክቶ የሚጠይቅ ከሆነ ምን ይሆናል ማለት ነው? አሁንም እስረኛ ነው። አሁንም
እኛ በነፃነት ልንኖር ማለት በኃላፊነት ራሳችንን ችለን ልንኖር ነፃነት አወጣን ነው እንጂ እንደፈለገን ልንኖር ነፃ አወጣን አይደለም። ስለዚህ አሁን ነፃነት ነው የወጣነው በምን ለመኖር? በነፃነት ለመኖር። እሺ እንግዲህ ጸንታችሁ ቁሙ። ምን ውስጥ? የወጣንበት ነፃነት ውስጥ የወጣነው በክርስቶስ ነው። ነፃነት የወጣነው በነፃነት ልንኖር ክርስቶስ ነፃነት ካወጣን እንግዲህ ጸንታችሁ ምን በሉ? ቁሙ። እሺ እንደገናም በባርነት ቀንበር አትያዙ። እንደገና ማለት ቀድሞ ተይዘው ነበር፣ ባሪያ የሆኑበት አገዛዝ ነበር፣ ከዛ ወጥተዋል። አሁን ደግማችሁ በባርነት ቀንበር ምን አትበሉ? አትያዙ። ተመልሳችሁ እስር ቤት ውስጥ አትግቡ እያለ ነው። ኦኬ አትያዙ። ቀጥል። እነሆ እኔ ጳውሎስ እላችኋለሁ። ምን ትለናለህ? ብትገረዙ ክርስቶስ ምንም አይጠቅማችሁም። ቆይ ጳውሎስ ሕጉን የማትጠብቅ ከሆነ መገረዝህ ዋጋ የለውም አለ። መገረዝ የሚሆነው ምን ሲፈጸም ነው? ሕጉን መፈጸም ከቻለ ነው። ምን ማለት ነው መገረዝ? አብርሃም ግርዘትን ተቀብሏል። ግን ደግሞ የአብርሃም ልጅ ነኝ ብለህ ስለተገረዝክ ብቻ ምን አትልም? በእግዚአብሔር ፊት ጻድቅ ሆነ መገኘት አትችልም። የሙሴን ሕግ ደግሞ መፈጸም ግድ አለብህ። የሙሴን ሕግ የማትፈጽመው ከሆነ መገረዝህ ብቻውን ምን አይልም። ስለዚህ አሁን መገረዝህ ሳይሆን የሚጠቅመው ሕግን መፈጸምህ ነው። ሄሎ እሺ። ለምትገረዙ ሰዎች ደግሞ ይላል እኔ ጳውሎስ እላቸዋለሁ ብትገረዙ ከክርስቶስ በኋላ ብትገረዙ ክርስቶስ ምንም ምን አይላችሁ። ኦኬ በብሉይ ኪዳን ሕጉን መፈጸም ነው የሚጠቅመው፣ መገረዝ አይደለም። በአዲስ ኪዳን ደግሞ መገረዝ አይደለም የሚጠቅመው፣ ክርስቶስን ማመን ነው የሚጠቅመው። የብሉይ ኪዳን ሕግ የሙሴ ሕግ ነው 613ቱ። የአዲስ ኪዳን ሕግ አንድ ሕግ ነው፣ ክርስቶስ ኢየሱስን መያዝ ነው የሚጠቅመው እንጂ መገረዝ አይጠቅምህም ነው። ብሉይ ኪዳን ላይ ደግሞ 613ቱን መፈጸም ነው እንጂ የሚጠቅምህ መገረዝ ምን አይልም። ኦኬ እሺ እንቀጥል። ምን ይላል? ሕግን ሁሉ ደግሞ ምን እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ። ደግሜ እመሰክራለሁ። እኛም ሕግን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ። ኦኬ ምን ለሚሉ ሰዎች? ለሚገረዙ ሰዎች ምን አይነት ግዳጅ አለባቸው? ሕግን የመፈጸም ግዴታ አለባቸው ብዬ ምን እላለሁ? እመሰክራለሁ። ኦኬ ሕጉ ደግሞ የተሰጠበት ዓላማ ሰዎች እንዲጸድቁ ሳይሆን ሕጉ የገባው ወደዚህ ዓለም ሰዎች እንዲሳሳቱ ነው። እደግመዋለሁ። ሕጉን የማትፈጽሙ ከሆነ አትጸድቁም አለ። መገረዝ ብቻውን ዋጋ የለውም። መገረዝ ጥቅም የሚኖረው ምን ሲሆን ነው? ሕግን ምን ስታደርጉ? ስትፈጽሙት ነው አለ። ሕግን መፈጸም ያጸድቃል እንጂ ሕግን መስማት አያጸድቅም። ሕጉን ለመፈጸም ደግሞ ሕግን መፈጸም የሚያስችል አቅም ያስፈልገዋል ሰው። አሁን አይሁዳዊ ደግሞ ትምክቱ ምንድነው? ሕግ አለኝ ይላል እንጂ ሕጉን ምን እያደረገ አይደለም፣ እየፈጸመ አይደለም። ስለዚህ ጳውሎስ ኖ ሕግን መጥቀስ አያጸድቅህም። አትስረቅ የምትለው አንተ ራስህ ምን እያረክ ነው? እየመዘበርክ ነው። ሕጉ ከተሰጠበት ከዋናው ዓላማ ውጪ እየተጠቀምክበት ነው። እና አንተም አይሁዳዊው አዳኙ ኢየሱስ ምን ይልሃል? ያስፈልግሃል። ያለ ኢየሱስ ነፃ መውጣት አትችልም። ምክንያቱ ደግሞ ሕጉን ታወራዋለህ እንጂ አትኖረውም። እየገደለህ ነው። ውስጥህ ምን እያለ ነው? እየሞተ ነው። ሄሎ እስኪ እዛው ላይ እንዳለ ምዕራፍ 3 እንግባ። ገላትያ ምዕራፍ 3 ቁጥር 19 አገኘኸው? ምን ይላል? ቁጥር 19 ላይ እንግዲህ ሕግ ምንድን ነው? እኔ እንጃ ምንድን ነው እንግዲህ ሕጉ ምንድን ነው? እየጠየቀ ነው ጳውሎስ። እንግዲህ ሕግ ምንድን ነው? ራሱ ሕግ ተስፋ የተሰጠው ዘር። አንድ አለ ለካ ተስፋ የተሰጠ ዘር ኢየሱስ የሚባል መሲሁ ኢየሱስ ተስፋ የተሰጠው ዘር እስኪመጣ ድረስ ምን እስኪል ድረስ? እስኪመጣ ድረስ አልገባኝም። ምን እስኪል ድረስ? እስኪመጣ ድረስ። ኦኬ እስኪመጣ ከሆነ ዴት ላይ ናለው።
የሆነ አካል እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። አይ ቆይ ስለምን ተጨመረ? ስለ ሕግ መተላለፍ ተጨመረ። ኦኬ። ስለዚህ አሁን ተጨመረ ከሆነ ዋና ነገር አለ። ዋናው ላይ የተጨመረ እንጂ ዋና አይደለም። እደግመዋለሁ። ተጨመረ ነው የሚለን። የተጨመረው የሆነ አካል እስኪመጣ ድረስ ነው። ተስፋ የተሰጠው ዘር ምን እስኪመጣ ድረስ ምን ተጨመረ? ሕግ ተጨመረ። ለምን ተጨመረ? እንግዲህ ሕግ ምንድነው ብሎ ነው የሚለን። አሁን አንዳንድ ሰው አረ የእግዚአብሔር ቃል ቅዱስ ነው እኮ ምናምን ብሎ ሊከራከር ይሞክራል። አይደለም። ሕጉ ምንድነው ብሎ ፍቺ እየነገረን ነው። ተስፋ የተሰጠው ዘር መሲሁ የአብርሃም ዘር ኢየሱስ እሱ እስኪመጣ ድረስ ከሆነ እስኪመጣ ነው። ከመጣ በኋላ ያቆማል። ሃሌሉያ። አሁን እስኪመጣ ድረስ አለ። አንደኛ በመካከለኛ እጅ ነው። ዳይሬክት እግዚአብሔር ሳይሆን የመጣው መካከለኛ ልኳል። የላከው መካከለኛ ደግሞ የመላእክት እጅ ነው አለን። እንደገና ተጨምሮ ነው አለ። የተጨመረበት ዓላማ ደግሞ ስለ ሕግ መተላለፍ እንዲበዛ ነው። አይሁዳዊው ደግሞ ኖ በሕግ ካልሆነ አትጸድቅም ይላል። ጳውሎስ ደግሞ የለም ሕጉ እንድትተላለፈው ነው የተጨመረው እንጂ ተስፋ የተሰጠህ ዘር አለ። ዘሩ ኢየሱስ እስኪመጣ ድረስ ባለመቻል እንድትወድቅ ባለመቻል እንድትጠላለፍና ከንቱ እንደሆነ እንድታውቀው ነው። ልክ ስታውቅ ግን ኃጢአተኛ መሆንን የተስፋው ዘር ኢየሱስ ያድናሃል ነው እያለ ያለው። በሕግ ምን የምትመካ ውጣና ከሕጉ በክርስቶስ ተመካ ነው ስብከቱ። ለምን የሚመኩት ምን ላይ ስለነበር? ሕጉ ላይ ስለነበር። እስኪ ዘው ሮሜ ምዕራፍ 3 ቁጥር 19 እነዚህ ገላትያ ምዕራፍ 3 19 እና ሮሜ ምዕራፍ 3 19 ቁልፍ ናቸው ለሕግ። 3 19 አፍም ሁሉ ይዘጋ ዘንድ ምን ይዘጋ? አፍም ሁሉ ይዘጋ ዘንድ። ሁሉ አፍ ማለት የአይሁዳዊውም የአሕዛቡም አፍም ሁሉ ምን ይል ዘንድ? ይዘጋ ዘንድ። ዝም በል ብሎ አፍን ምን ያደርጋል? ይዘጋ። በጣም ደስ የሚለው ሕግ እንዳትለፈልፍ ዝም በል ነው የሚል። ልክ መታ እኔ በሳምንት 2 ጾም ያለው ከጥቁር አዝሙድ አስራቴን ከፍያለሁ። ልክ ማውራት የሰራሃቸውን ማውራት ስትጀምር ይመዛታል። ያልሰራሃትን ብድግ ያደርግና 0 ከ10 ዝም በል። ሃሌሉያ። አፍ ሁሉ ምን ይል ዘንድ? ይዘጋ ዘንድ። ምን ያደርግ ዘንድ? ይዘጋ ዘንድ። የሕጉ ዓላማ ምን ማድረግ ነው? መዝጋት ነው። አፍ መዝጋት። አየ የወንጌሉ ዓላማ ደግሞ አፍን ክፈት ነው። አየ ቃል የሚሞላ አለ። ቃሉ ባፍ በልብ ሆኖ ምን ብሏል? ቀርቦላል። ማንም ባፉ መስክሮ ምን ይላል? በሕግ ውስጥ ከሆነ ማንም ባፉ መስክሮ አይድንም። አፉን ዘግቶ ነው የሚድነው። ወንጌል አፍን ተናገር ይላል፣ ስበክ ይላል፣ ያድናል በል ይላል። ሕጉ ደግሞ አፍን ዝጋ፣ አንተ ብቁ አይደለህም፣ ኃጢአተኛ ነህ ብሎ ያሳፍራል። አፍ ሁሉ ይዘጋ ዘንድ። እሺ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ። አይሁዳዊውም አሕዛብም ዓለምም ሁሉ ከእግዚአብሔር ምን ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ከሕግ በታች ላሉት እንዲናገር ምን እናውቃለን? እሺ ምዕራፍ 5 ቁጥር 20 እዛው ሮሜ ላይ ምዕራፍ 5 ቁጥር 20 በደልም እንዲበዛ ሕግ ጭምር ገባ። ማን እንዲበዛ? በደል እንዲበዛ ምን ጭምር ገባ? ሕግ ጭምር ገባ። ስለዚህ ሕጉ የገባው ምን እንዲበዛ ነው? በደል እንዲበዛ ነው። ሰዎች እንዲጸድቁ ሳይሆን፣ ሰዎች እንዲቀደሱ ሳይሆን፣ ሰዎች እግዚአብሔርን እንዲያመልኩ ሳይሆን፣ ሕጉ በመካከለኛ እጅ የገባው በደል ምን እንዲያደርግ ነው? እንዲበዛ ነው። ሃሌሉያ። በደል እንዲበዛ ሕግ ጭምር ምን አለ? ገባ። ምዕራፍ 4 ቁጥር 14 ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል። ስለዚህ አሁን በሕግ ውርስ የሚገኝና ጽድቅ የሚገኝ ከሆነ እምነት ምን ሆኗል? ከንቱ ሆኗል። እሺ
የተስፋውም ቃል ተሽሯል። የተስፋውም ቃል ደግሞ ምን ብሏል? ተሽሯል። እሺ ሕጉ መቅሰፍትን ያደርጋልና። ድገመው። ሕጉ መቅሰፍትን ያደርጋልና። ሕጉ ይባርካል። ምን ያደርጋል? መቅሰፍትን ያደርጋልና። ኦኬ ሕጉ ምን ያደርጋልና? መቅሰፍትን ያደርጋልና። አልሰማው። ምን መቅሰፍትን ያደርጋልና። ስለዚህ ሕጉ የሚያደርገው ምንድነው? ይቀስፋል። ያጸድቃልና ወይስ ይቀስፋልና? ይቀስፋል። አሁን አንዳንድ ሰው በደንብ ሰውኝ ወንጌል ስትሰብኩት ራሱን እንደ ጻድቅ የሚቆጥር ሰው አለ። አንዳንድ ሰው አሁን ወንጌል ስርጭት ራሱ ስንወጣ አንዳንድ ጊዜ አሰባበክ አንችልም። እግዚአብሔር መጀመሪያ የሰበከው እንደዚህ ብሎ ነው፣ አንተ መቅሰፍት ያስፈልግሃል ብሎ በሕጉ መጽደቅ እንደማንችል አሳየና ከዛ ነው ኢየሱስን ያመጣን። ኃጢአተኛ እንደሆነ ካላመነ ሰው አዳኝ እንደሚያስፈልገው ያምንልህ። ስለዚህ መጀመሪያ ስትሰብኩት ወንድሜ ኢየሱስ ያድናል ምናምን ተቀበል ከሆነ እኔ የራሴ አምላክ አለ ብሎ ይጣላል። ነገር ግን መጠየቅ ያለብን ሁል ጊዜ አሁን ብትሞት ወዴት ነው የምትሄደው ወንድሜ? መንግስተ ሰማይ የምትገባት ይመስልሃል? አረ በየትኛው ስራዬ ይላል። እውነት እኮ ነው ብለህ ስራ እንዴት እንደማያድን ካሳመንከው በኋላ ስራው እንዴት እንደሚያድን ነው የሚሰበከው። ሃሌሉያ። ልክ ቀጥታ ኢየሱስ ያድናል ስንል ግን ብዙ ሰው ምን ያደርጋል? ለመቀበል ፈቃደኛ አይሆንም። ለምን? የራሱ የሚመካበት ስራ አለ። ሞት በደጅ እንዳለ በየትኛው ሰዓት እንደሚመጣ ማንም ሰው እርግጠኛ አይደለም። ስለዚህ በእያንዳንዱ ቀን ውስጥ የሚሰራው የሚያጸድቀው ነገር እንደሌለ ሰውየው ካመነ በሕጉ ሲኮነን ኩነኔ ውስጥ ሲወድቅ ያን ጊዜ ጽድቅ አለ እኮ ትለዋል። ሌላ የተሻለ እኮ አለ። ምንድነው እሱ ሲል ኢየሱስ ብለህ ታመጣዋል። ሕጉ ምን ያደርጋልና? መቅሰፍትን ያደርጋል። አሁን ጳውሎስ ወደ ኢየሱስ ለማምጣት አስቀድሞ የሚመኩበትን ነገር ነው ይነካው። በሕግ ትደገፋለህ፣ ግን ሕጉን ምን አትልም? ስለተገረዝክ ምን አትልም? አትድንም። የሚያስፈልገው መገረዝ ሳይሆን የሚያስፈልግ ለጽድቅ አለ። ሕጉን ምን ማድረግ ነው? አንተ ተገርዘ ሕጉን ባትጠብቅ መገረዝህ እንዳለ መገረዝ ሆኖ ምን ይላል? ኦኬ ወደዛው ለመልሳቸው ምዕራፍ 3 ምዕራፍ 2 ቁጥር 25 ሕግን ብታደርግ መገረዝ ይጠቅማል። ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። እንግዲህ ያልተገረዘ ሰው ስሙት፣ ምን ያላለ ሰው? ያልተገረዘ ሰው እሺ የሕጉን ስርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትምን? እየጠየቀ ነው። ኦኬ አሁን በደንብ ስሙት። የተገረዘ ሰው ማን ነው? ተገርዞ ሕጉን የማይጠብቅ ሰው ሕጉን ስላልጠበቀ መገረዙ አለመገረዝ ይሆናል። አንድ ሰው ግን ሳይገረዝ ሕጉን ከጠበቀ ሕጉን ስለጠበቀ አለመገረዙ መገረዝ ሆኖ ይቆጠርለታል። እያገኛችሁት ነው? ስለዚህ አሁን ነገርየው ለካ ውጫዊ ሳይሆን ውስጣዊ ነው። ውጫዊ ሳይሆን ምናዊ ነው? ውስጣዊ ነው። ውስጣዊ ከሆነ በውጭ አንድ ሰው ስለተገረዘ ምን አይልም? በውጭ መገረዙ ሕጉን በውስጡ መጠበቅ ስላልቻለ በውጭ ቢገረዝም መገረዙ መገረዝ አይሆንም። አንድ ሰው ግን በውጭው ባይገረዝ በውስጡ ግን ሕጉን የሚጠብቅ ከሆነ አለመገረዙ መገረዝ ይሆናል። ለምን? ሰው ውስጣዊ እንጂ ውጫዊ አይደለም። የሚጸድቅ ማንነት ያለው በውስጡ ስለሆነ አለመገረዙን ወደ መገረዝ የሚቆጥርለት መንገድ አለ። መገረዙን ደግሞ ወደ አለመገረዝ የሚቆጥርበት መንገድ አለ። እየጠየቃቸው ነው። ቁጥር 7 ላይ ከፍጥረቱም ያልተገረዘ ከፍጥረቱ ያልተገረዘ ማን ነው? አሕዛብ። እሺ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለህ እሺ ሕግን በምትተላለፈው ባንተ ይፈርድብሃል። ስለዚህ አሁን ጉዳዩ ውጫዊ ሳይሆን ጉዳዩ ውስጣዊ ነው ማለት ነው። እሱን ነው ሊነግረን የፈለገው።
እነሱ በምን እየተመኩ ስለሆነ በውጫው። ጳውሎስ ደግሞ ኖ አይሁዳዊነት ውጫዊነት አይደለም ውስጣዊነት ነው ብሎ የውጭውን ትምክታቸውን አፈረጠና በውስጥ መሆን ስላለባቸው ነገር ማስረዳት ጀመረ። አንድ አሕዛብ መጥቶ ኢየሱስን ሲቀበል ሕግ ያለውን ይበልጠዋል። ለምን? በውስጥ ስለሚገረዝ። በውጭው ያኛው ተገርዣለሁ እያለ ሕግ አለኝ እያለ ግን ኃጢአተኛ ነው። ስለዚህ ከልጅነቱ ጀምሮ እያለ ነው። በፍጥረቱ ያልተገረዘ ሰው የሕግን ስርዓት ምን ቢጠብቅ አለመገረዙ እንደመገረዝ ሆኖ ይቆጠርለታል። ከፍጥረቱ ነው አልተገረዘም ከፍጥረቱ። አሁን ግን ወደ መገረዝ ምን ይላል? ይቆጠርለታል። እሺ በግልጥ አይሁዳዊ የሆነ ምንድን ነው? በግልጥ አይሁዳዊ የሆነ ዘሩ አይሁዳዊ በመወለድ አይሁዳዊ የሆነ ሕጉን በመጠበቅ በመገረዝ ጣሊትና ኬፓ በማድረግ ዚት ዘርፋን በማድረግ እግሩን ሱኒ አርጎ በማንጠልጠል በውጫዊ በግልጥ ምን የሆነ አይሁዳዊ የሆነ አይሁዳዊ አይደለምና። ስለዚህ አሁን አይሁዳዊነት ለካ ከውጪ ውጪ ነው ማለት ነው። እዚህ ጋር በጥንቃቄ ስሙ። የመጀመሪያ አይሁዳዊ እግዚአብሔር ራሱ ነው። እግዚአብሔር አይሁዳዊ ነው። እሺ፣ የአይሁዳዊነት ጀማሪው እግዚአብሔር ነው። እስራኤል በሙሉ የአብርሃም ዘር እኛ የተመረጥን ምርጥ ሕዝቦች ነን፣ አይሁዳውያን ነን፣ የተሻለን ነን ብለው ምን ይሉ ነበር? ያስቡ ነበር። ኢየሱስ በስጋ ወራት ሲመጣ እንዲህ ነበር ያላቸው፣ እናንተ ቅርንጫፎች ናችሁ፣ ግንዱ እኔ ነኝ አለ። እውነተኛው አይሁዳዊ እኔ ነኝ ማለቱ ነው። በሌላ ቋንቋ እውነተኛ አይሁዳዊ ወንጌል ነው። እደግመዋለሁ፣ ወንጌል አይሁድ። አሁን እናንተ ዘር ውስጥ እንደሆናችሁ ይገባኛል፣ ግን እመጣለሁ። በደንብ ስሙ። አይሁዳዊ ሆነ ኢየሱስ አይሁዳዊ ነው እግዚአብሔር። እሺ አሕዛብ አይደለም ማለት ነው እያላችሁኝ ነው። ተከተሉኝ ዝም ብሎ። ግንዱ እኔ ነኝ፣ እናንተ ደግሞ ምንድን ናችሁ? እስራኤልን በሙሉ ቅርንጫፍ። አብርሃም ዘሩ ምን ሆነ? ቅርንጫፎች ናችሁ። ግንዱ ግን ማን ነኝ? እኔ ነኝ። ግንዱ አልታዘዝ ሲል አላምን ሲል በኢየሱስ ቅርንጫፉ ተቆርጦ ምን አረገ? ወደቀ። ቅርንጫፍ አልታዘዝ ሲል ባለማመኑ ተቆርጦ ወደቀ። የበረሃ ወይራ አሕዛብ ከየሰፈሩ መጥቶ እነዛ እዛ ግንዱ ላይ መጥቶ ምን አረገ? ተሰካ። አሁን ግንዱ ኢየሱስ ወንጌል ስለነበር ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርህና በዘሯ የሚለው የወንጌል ስብከት ስለነበር ግንዱ ወንጌል ስለነበር ያንን ወንጌል ወደ ዓለም ሁሉ ለማምጣት አንድን ኔሽን አብርሃምን ጠርቶ ቅርንጫፍ አድርጎት ነበረ። አብርሃም ግን ባለማመን ዘሩ ሲሰበር አሕዛብ መጥቶ ተተካ። ሃሌሉያ። ከዛስ እነሱ የሚያስቡት አይሁዳዊ ውጫዊ አይሁዳዊ ናቸው፣ ግን ከግንዱ ውጭ ናቸው። አሕዛብ ደግሞ በውጭው ስታየው አይሁድ አይመስልም፣ መጥቶ ግን ግንዱ ውስጥ ገብቷል። ከዛስ በግልጥ አይሁዳዊ የሆነ አይሁዳዊ በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። እሺ፣ በግልጥ በስጋ የሚደረግ መገረዝም በግልጥ በስጋ ምን የሚል የሚደረግ መገረዝም መገረዝ አይደለምና። ስለዚህ አሁን ለእግዚአብሔር መገረዝ የስጋ አይደለም። ለእግዚአብሔር አይሁዳዊነት የውጭ ጉዳይ አይደለም። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ ደግሞ በስጋ የሚደረግ መገረዝ አይደለምና። ስለዚህ አሁን ሌላ መገረዝ አለ ማለት ነው። ከውጫዊው ግርዘት ውጪ እግዚአብሔር የሚቆጥረው የሚያየው አንድ ግርዘት አለ ማለት ነው። ሻካማሳ ቆላስይስ ምዕራፍ 2 ቁጥር 11 ምን አይነት ግርዘት ነው? እስኪ እንየው። የስጋንም ሰውነት በመግፈፍ የምን ሰውነት? የአሮጌው ሰውዬ የአዳም የስጋንም ሰውነት በመግፈፍ በክርስቶስ መገረዝ። በማን? በክርስቶስ መገረዝ። በማን? አልገባኝም። ቆይ በማን መገረዝ? በክርስቶስ መገረዝ። ያ ማንኛውም አይሁዳ የሚገረዘው ግርዘት አለ። በግልጥ በውጫዊ የሚደረግ ግርዘት እሱ ግርዘት አይደለም። ሌላ አለ ለካ ግርዘት። ኢየሱስ የተገረዘው ግርዘት ምንድነው? ኢየሱስ የተገረዘው ግርዘት ኢየሱስ ከጌቴ ሰማኒ ጀምሮ ከተያዘባት ደቂቃ ጀምሮ የተገረዘው ግርዘት በመከራ ውስጥ
በስቃይ ውስጥ በህመም ውስጥ በመስቀል ሲያልፍ የተገረዘው አንድ ግርዘት ነው። የአሮጌ ሰው የአዳም ማንነትን ከሰው ልጆች ላይ ለመግረዝ አዳምን በስጋው ሰውነት ተሸክሞ ኃጢአትን በስጋ ምን አደረገ ነው የሚል ኮነነ። ተገርፏል፣ ተደብድቧል፣ ተወቅጧል፣ ሁሉ ነገር ተደርጓል። ግን የተደረገው በስጋው ሰውነት ነው። ያስወገደው ግን በመከራ ውስጥ አሮጌ ሰዋችንን ነው። ስለዚህ አሁን ግርዘት ለካ ለእግዚአብሔር ከኛ ውስጥ የኃጢአት ተፈጥሮ ባለቤት የሆነውን አዳምን ገርዞ አውጥቶ አዲሱን ሰው ክርስቶስን መክተት እውነተኛ ግርዘት ነው። ለካ ለእግዚአብሔር አይሁዳዊነት በውጭ መሸለም ሳይሆን ለእግዚአብሔር አይሁዳዊነት ለካ በክርስቶስ ባህሪ በውስጥ መዋብ ነው። በግልጥ አይሁዳዊ የሆነ አይሁዳዊ፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። በስውር አይሁዳዊ የሆነ አልሰማው። በስውር አይሁዳዊ የሆነ አይሁዳዊ ነው። በመገረዝም በመንፈስ የሚደረግ የልብ ምንድን ነው? መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። ኦኬ፣ አሁን ቆላስይስ ላይ ተመለስ። እዛው በክርስቶስ መገረዝ በእርሱ ሆናችሁ አገኘው 2:11 የሥጋንም ሰውነት በመክፈፍ በክርስቶስ ምን መገረዝ በእጅ ባልተደረገ መገረዝ። በምን ያልተደረገ? በእጅ የሚደረግ ግርዘት አለ። በግልጥ አይሁዳዊ የሆነ የተባለው ውጫዊ ግርዘት። አሁን ደግሞ በእጅ ባልተደረገ ግርዘት ካለ እጅ አልነካንም፣ ግን የሆነ ኦፕሬሽን ተደርጓል። መንፈሳዊ ኦፕሬሽን ነው። እንትኑ ራሱ ለኛም ራሱ ሳይንስን አይገባንም። ከእግዚአብሔር ውጭ የሚያውቀው የለም። በእጅ ባልተደረገ መገረዝ፣ እጅ ሳይነጋህ የምትደረገው መገረዝ አለ። ያም ደግሞ ውስጣዊ ኔቸር፣ አንተ በክርስቶስ ስታምን በመንፈስ ቅዱስ የሚሆን አሮጌው ወጥቶ በአዲስ ልጅነት መወለድ። በእጅ ባልተደረገ ምን መገረዝ? በእርሱ ሆናችሁ ደግሞ ተገረዛችሁ። በእርሱ ሆናችሁ ደግሞ ተገረዛችሁ። ምን አላችሁ? ተገረዛችሁ። ስለዚህ አሁን በእርሱ ሆኖ መገረዝ ነው ማለት ነው። መገረዝ በአጭር ቃል መገረዝ ማለት በአዲስ ኪዳን ሄዶ በክርስቶስ ኢየሱስ መሆን አለቀ። በክርስቶስ ስትሆን ተገርዛል። ከክርስቶስ ውጭ ብትሆንስ? በውጭ አይሁዳዊ ብትሆን፣ ዘርፍ ብታንጠለጥል፣ ምናምን ብታደርግ፣ አሸንክታብህም ብታሰፋም ያው ሙት ነህ። በግልጽ አይሁዳዊ የሆነ አይሁዳዊ። ስለዚህ አሁን እውነተኛ አይሁዳዊነት፣ እውነተኛ መገረዝ በክርስቶስ ሆኖ መገረዝ ነው። የሚገርማቸው አሁን እዚህ ያለን ሁላችን በክርስቶስ ያመንን አልሰማው ተገርዘናል። ወይኔ ፍራቻ ምን ብለናል? ተገርዘናል። ጮክ በሉና ምን ብለናል? ተገርዘናል። እስኪ እኔ በሉኝ። በግልጥ አይሁዳዊ አይደለም፣ በስውር ግን አይሁዳዊ ነኝ። በስውር ግን ተገርሻለሁ። የብሉይ ኪዳን የሥጋ ግርዘት ሊመጣ ያለው በክርስቶስ ኢየሱስ የአሮጌው ተፈጥሮ መገረዝ የሚያሳይ ነው። አይሁዳዊው ደግሞ ያዛል ያወራል እንጂ ተግባራዊ ለማድረግ ሩቅ ነበር። አሁን አንድ በደንብ ልናቀው የሚገባ ነገር አለ። ስለ ግርዘት መሰረታዊ ዕውቀት ያስፈልገናል። እኛም እዚህ ያለን ስንት ሰው በግ ሲገፈፍ አይቶ ያውቃል? አንድስ እንኳን ያላየ የለም። ሁላችንም አይተናል። በግ ሲገፈፍ አይታችኋል። እሺ፣ እናንተ ቤት ሲገፈፍ ያያችሁት በግ ቆዳው ተመልሶ የሱ ይሆናል? ለምን? ለምንድን ነው የማይሆነው? በተአምር ኢን ዘ ኔም ኦፍ ጂሰስ ምናምን ብለን አንመልሰውም? እሺ፣ ቆዳውስ እኔ በፍጹም የራሴን ስጋ አምጡ ብሎ ልምጣ ይላል? እስቲ ቆላስይስ 2:11 እስኪ ምንድን ነው የሚለው? የሥጋንም ሰውነት በመግፈፍ አሮጌው ሰው የሥጋንም ሰውነት ምን በማድረግ በመግፈፍ። ምንድን ነው መግፈፍ? መለየት።
ካንተ አዳምን ቀስ እንዴት እንደሆነ እንጃ። በቢላው አይደለም የሚገፈፈው፣ ግን አንድ ነገር ነው። ትርፍ የሆነ ነገር ነው የሚገፈፈው። የተጣበቀ ነገር ነው የሚገፈፈው። ካንተ ጋር መኖር የሌለበት ነገር ነው የሚጋፈፈው። አሮጌው ስጋዊ ማንነት የአዳማዊ ማንነትን በእጅ ባልተደረገ መገረዝ ነው የሚለው። የስጋንም ሰውነት ምን በማድረግ ኦኬ፣ በመግፈፍ ከሆነ በግ እስቲ ወንድ ማን ይነካኛል እያለ አይደለም፣ በጉልበት ነው የሚገፈፈው። ሳይገባን እግዚአብሔር በክርስቶስ አድርጎ ሁላችንን ገርዞናል። ከኛ ላይ አሮጌውን ሰው ገፎታል። ጾም ጸሎት ገብተህ ጌታ ሆይ እኔ በጣም ውሸት ያስቸግረኛል፣ አፌ ዝም ብሎ ያዳልጠዋል፣ ይህንን አንሳልኝ ብትለው የሚያነሳልህ አይደለም፣ ተገፏል። አንሰማኸኝ? ምን ብሏል? ተገፏል። ተገፏል ማለት ምን ማለት ነው? ሰውየው የለም አንተ ነህ እንዳለ አድርገህ የያዝከው እንጂ ተገፏል። እና ምን ላድርግ? ንገረው እንደተገፈፈ። ራስን ማወቅ ያለብህ ምን በል ተገፏል ብለህ ስታምን በግልጥ አይደለም አይሁዳዊ፣ በውስጥ ግን ተቀይራል። በውጭ ስትታይ ለውጥ የለም ህይወት ላይ፣ ውስጥ ግን አንድ ነገር ተከናውኗል። ኦኬ ገላትያ ምዕራፍ 6 ግባኒ። ገላትያ ምዕራፍ 6 ቁጥር 14 ስሙት ምን እንደሚል። ነገር ግን እሺ ዓለም ለእኔ የተሰቀለበት ቆይ ማን ስሟ? ዓለም ለማን? ለእኔ ምን ያለበት? የተሰቀለበት። እሺ ኦኬ ዓለም ለእኛ ምን ብላለች? አልሰማው። ዓለም ለእኔ ምን ያለችበት? የተሰቀለበት። እሺ ቀጥል። እኔም ለዓለም የተሰቀልኩበት። ይህ ዓለም የሚያስቸግረው ሰው ገብቷቸው ዓለም ለእኔ ምን ያለበት? የተሰቀለበት። ታውቃለህ ከኃጢአት ጋር ትግል ውስጥ ወደቅ ምናምን እኮ ሩቅ ስለ ይሄኛው ነው ሩቅ ስለሆነ ማመን አቅቶት የሆነውን ነገር የሚቸገረው እንጂ ዓለም ተሰቅላለች ናት። ይዘዋለሁ ልቀቁኝ እያለች እየተንደረደረች ስትመጣ የኢየሱስ መስቀል ቸንክሮ አስወግዷታል። ወደ አንተ ተሻግራ መድረስ አንተ ደግሞ ረረረ በስመ አብ አማረኝ፣ ቆይ ጎብኘት ታርጊያት ልምጣ ቡጊ ጨፍሬ መለሳለሁ ብለ ወደ ዓለም ሄዳለሁ ስትል አታሳልፍህም። የክርስቶስ መስቀል አንተን ወደ ዓለም አያሳልፍህም፣ ዓለምን ወደ አንተ። ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በውጭ አይሁዳ የሆነ ወለ እንደሚመሰለ ይላል ትምክህት ይራቅ። በግልጥ አይሁዳዊነት ትምክህት ይራቅ። ምን ይሁን ትምክህት? ትምክህት መስቀሉ ይሁን። አንተ አሮጌው ማንነት የተሰቀለበት ዓለም ወደ አንተ እንዳደርስ የተገረዝክበት የክርስቶስ መስቀል ትምክህት እሱ ይሁን። ከክርስቶስ መስቀል ውጪ ትምክህት ከኔ ምን ይበል? ይራቅ። በኢየሱስ ስም ከናንተ ይራቅ። ምንም አይነት የኛ የምንለው ትምክህት የተገፈፈ ይሁን። እሱ ብቻውን ከፍ ብሎ ይታይበት። ከኔ ምን ይበላል? ይራቅ። ለካ አንተ ከተመካ ሰው መመካት ያለበት አንተ በመገደል ነው መመካት ያለብህ። መስቀል ላይ በመንጠልጠል ነው መመካት ያለብህ። መኖር እንዳትችል እግዚአብሔር ያንን ክፉን ማንነትን ስለሰቀለው ነው መመካት ያለብህ። ኧረ ሃሌሉያ። ዓለም ደግሞ ብርቱ ስለሆንክ አንተ አሪፍ ስለሆንክ ስላሸነፍካት አይደለም አንተን መንካት እንዳትችል ከነ አቅሟ ከነ ጉልበቷ ከነ ምኞቷ ከነ ፍላጎቷ ማለት ነበር እያለች እንዳደርስብህ የሰቀለበት ኢየሱስ ከክርስቶስ መስቀል ውጪ ትምክህት ከኔ ይራቅ። ስትነሳ በኢየሱስ መስቀል ትመካ። የመስቀሉ ቃል ዋው ትላል። እኔ እንዳልኖር ለካ ኢየሱስ ምን ብሎልኛል? በእርሱ ነው እኮ የሚለው። እሺ ስሙት ቀጥል። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። በቃ ገለጠው። በክርስቶስ ኢየሱስ ምን መሆን? አዲስ ፍጥረት። በግልጥ በውጫዊው አይሁዳዊ የሆነ አይደለም ሲል ምን አይነት አይሁዳዊ መሆን አለብህ እያለ ነው። በስውር ያለው ምን ማለት ነው? አዲስ ፍጥረት። አይሁዳዊም አዲስ ፍጥረት መሆን አለበት፣ አህዛቡም አዲስ ፍጥረት መሆን ኦኬ። መገረዝ ቢሆን ምን አይልም? አይጠቅምም። መገረዝ ምን አይልም? አልሰማውም። መገረዝ ምን አይልም?
አለመገረዝም ምን አይልም አይሁዳዊ ነው መገረዝ ያለው። ስለዚህ መገረዝ አይሁዳዊ መሆን አይጠቅምም፣ አሕዛብም መሆን የሚጠቅመው በአንድ ሰውዬ በክርስቶስ አዲስ ፍጥረት መሆን ምን ይላል? ጠይቁት እስኪ አዲስ ፍጥረት ነው ወይ በሉት። እርግጠኛ ነህ ግን በሉት። ወስነሃል ወይ በሉት። እየፈራ ነው አንዳንድ ብልጭ የሚልበት አለ ዘሩ በግልጥ አይሁዳዊነቱ ማለት ነው። ብልጭ ምትን አሁን አይሁዳዊ ስል እስራኤል እየሄዳችሁ ነው። እዚህ አለ ተከፋፍለን በየዘር በብሔራችን አይደል እኔ እንትን ነኝ እኔ የእንትን ነኝ ምናምን ብለን አይደል እኔ ቢም ነኝ እኔ ብሎኬት ነኝ ምናምን ተባብለን እኔ ሲሚንቶ ነኝ ምናምን ተባብለን ቁጭ የምንል ብዙዎች ነን። እሱ ምን አይልም ግድ የላችሁም በሉት። ምን አይልም አይጠቅምም። ግን ሁሉም ቢሙም ሲሚንቶም ብሎኬቱም በክርስቶስ ሲሆን ግን ምን ይሆናል? ያው ቢሙ ማን እንደሆነ ታውቃላችሁ። የየግላችን በነገድ በምናምን ራሳችንን መድበን እኔ እንትን ነኝ ብለን ቁጭ ያለው ነገር ምን አይልም እያለ ነው ጳውሎስ። አይጠቅምም። የሚጠቅመው ውጫዊ መሆንህ ሳይሆን የሚጠቅመው በክርስቶስ በውስጠኛው በልብ መገረዝ ምን ያደርጋል? ይጠቅማል። እሱ ምስጋናው ከየት ነው አለ? ከእግዚአብሔር ዘንድ። ከእግዚአብሔር ምስጋና የሚያሰጥህ በውስጥ መገረዝ ነው እንጂ በውጫዊ አይሁዳዊ መሆን ሕግን ማዘዝድ ከሌብነት ውጭ ምንም ያተረፈልህ ነገር። እሺ ቀጥለው ስሙት። በዚህም ስርዓት በሚመላለሱ ሁሉ ላይ በዚህ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። ልድገመው ይህን ነገር። በዚህ ስርዓት በሚመላለሱ ሁሉ ላይ በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ በእግዚአብሔር ምን እስራኤልም ላይ ይሄውና በግልጥ አይሁዳዊ ያልሆነ በስውር ያለው ይሄ ነው። የእግዚአብሔር እስራኤል ፍጥረታዊ እስራኤል አለ የተገረዝኩኝ ነው የሚል በውጭ ማለት ነው። አሁን ደግሞ በውስጥ ተገርዞ የእግዚአብሔር እስራኤል የሆነች አዲስ ፍጥረት ማህበረሰብ ቤተክርስቲያን አለች። ይሄንን ስርዓት በሚከተል የትኛውን ስርዓት? አይሁዳዊ መሆኑን አሕዛብ መሆኑን ትቶ በክርስቶስ አዲስ ፍጥረት መሆንን በሚከተል በእግዚአብሔር እስራኤል ሁሉ ላይ ምን ይሁን? ሰላምና ምሕረት ይሁን። በክርስቶስ በውስጥ አዲስ ፍጥረት መሆን ምን ይላል? ይጠቅማል። ምዕራፍ 6 ወደ ኋላ ትንሽ ቁጥር መለስ ላርጋችሁና ሰው እንዴት ሃይማኖት ምን ያህል ክፉ እንደሆነ እንድታቁት ጳውሎስ እንዳለው በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። ግን ደግሞ አንተ ሌላውን አትስረቅ የምትል አታመንዝር የምትል አንተ ያንኑ ደግሞ የእግዚአብሔርን ቤት ምን ታደርጋለህ? ትመዘብራለህ ይላል። ቁጥር 12 በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። በስጋ ማለት በውጫዊ ማንነታቸው መልካም መስለው ለመታየት የሚወዱ ሁሉ እንድትገረዙ ምን አሏችሁ? ግድ አሏችሁ። ግድ መገረዝ አለብህ ብለው አስገድዷችሁ። እሺ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። ኦኬ። በዛ ዘመን የብሉይ ኪዳኑን ግርዘት መገረዝ አለብህ ያሉት ክርስቶስን ካወራ ይሰደዳል፣ እንዳይሰደድ ነው። በዚህም ዘመን ተመሳሳይ ነው። ብዙ ሰው የክርስቶስን መስቀል የሰራለትን እውነት የእግዚአብሔርን የጠራውን ወንጌል ፍንትው አድርጎ መንገር አይፈልግም። እንደዚህ ዘመኑ መገረዝ እንደ ነፖል ዘመን መገረዝ አይልህም እንጂ ሌሎች ብዙ ነገሮችን ይደርባል። ወንድሜ ዝም ብሎ ቅባት አይመጣም። ቅባት የሚመጣበት 18 መንገዶች ጻፉ ይላል። 18 መንገዶች። አንደኛ ሐሜት ማስወገድ፣ ሁለተኛ በጾም በጸሎት መትጋት፣ ሶስተኛ አጭር ቀሚስ ስታይ መገሰጽ መሸሽ። እና 18ቱን ልክ ስታደርጋቸው የምትሆነው ኢየሱስን ነው። እሱ ብቻ ነው ያንን ያደረገው።
እንደማታደርግ ያውቃሉ እነሱም። ግን በቃ ኦኬ ስንት አንተ ትይዛለህ። ደስ የሚለው ባይዘው 18 ወይ እንትን የስኬት መንገዶች 7ቱ የስኬት መንገዶች ይሏል። የምን ክርስትናህን አመራርህን ወደ ላቀ ብቃት ማድረሻ ምናምን ጥበቦች ይወዳል ሰው። ግርዘት የሚለውን ያኔ ግርዘት ነው እንጂ ዛሬም ይወዳል። እንደዚህ ማጀብ ይወዳል። በቃ ኢየሱስ በቂ ነው ስትለው አይደለም ይላል። እንዳይሰደድ ነው እንዳይሰደዱ የክርስቶስን መስቀል አይሰብኩትም። ወገኖቼ እንደ ኢየሱስ ያለ ቸር የለም። ሃሌሉያ ብለው 18 መንገድ አሜን። ክብር ለኢየሱስ ይሁን እያለ አንደኛ አትማ፣ ክብር ለኢየሱስ ይሁን። ሁለተኛ ክብር ለኢየሱስ የሚሆነው ኢየሱስ ይወራ ብቻ ነው። ህግ መገረዝ እየመረቁ ክብር ለኢየሱስ ሲሆን በምንድን ነው የሚከብረው? እንዴት ነው እኔ ላይ የሚከብረው? ከ18ቱ መስፈርት በኋላ ከሆነ የምንገናኘው እኔና እሷ አንገናኝም። አትመጣም ወይ እያልኩ ነው የምኖረው። በደም የዚህ ዘመን ግርዘት ማዕት ነው። እኔ እግዚአብሔር ሰው እንዲህ ብነካብህ ታሪክ ይቀየራል። አንደኛው ግርዘት እሱ ነው የዚህ ዘመኑ ማለት ነው። እኔ ማን ኦፍ ጋድ መጣ ነካ ያረኩህ እንደሆነ ታሪክ ምን ይላል? ወንጌል አትሰማም የኔ ሶፍት ነው የሚል ፎጣዬ ነው የሚል መጽሐፍ ቅዱሴን ከያዝከው ትበረካለህ ይላል። አረ የኛ ሳምሶናይት እኔም አለኝ መጽሐፍ ቅዱስ የሱ የተለየ ነው እንዴ? እነዚህ ሁሉ የዚህ ዘመን መገረዞች ናቸው። ሄሎ ማንንም ወደ ክርስቶስ አያስጠጉም። የክርስቶስ መስቀል የተሰራለን የመስቀሉ ቃል ብቻውን መሰበክ አለበት። እሱ ሲነገር ነው ህይወቴ ላይ የሚከብረው። ምንም መስፈርት የለውም። መገረዝ አይጠቅምም ማለት ስርዓት አይጠቅምም። የሚጠቅመው ኢየሱስን ማወቅ ነው። እሱን መማር ግን ይጠቅማል። እሱን ማወቅ ግን ህይወት ይሆናል፣ እንዲበሳል ያደርጋል። ግን መሰደድ የማይወዱ ሰዎች ይደርባሉ። በክርስቶስ ስራ ላይ የሆነ ነገር መለጠፍ አለበት፣ ካለበለዚያ እንትን አይመስላቸው። ቅድስና ብለው ራሱ እቴ አትጨማለቂ ሲሉ ነው በቃ የሰበኩም ይመስላቸው። ይሄ የእግዚአብሔርን ህዝብ ደም የፈሰሰለትን የከበረውን ህዝብ ከፍ ዝቅ የማድረግ ኦቶሪቲ ያልተሰጠ ዝቅ ብለው የማገልገል ግዴታ ነው ያለ። ምን እንዳይሉ ነው? እንዳይሰደዱ ብቻ ነው። በደንብ ስሙ። ድሮ የሆነ ሰው ሲነካን ምንድነው ምን እስቲ ወንድ ነው የማን ልጅ እንደው እንኳን እስቲ ወንድ ከሆነን ኢየሱስን ብቻ እንስበከው። የማይፈራ ሰው በህይወት የወሰነ ሰው ከኢየሱስ ውጪ ሌላ ነገር አይሰብክም። ብቻውን ሲሰበክ ህይወት ይሆናል፣ ጽድቅ ይበዛል፣ የሰዎች ህይወት ይቀየራል። የእግዚአብሔር ኃይል ከውስጥ ወደ ውጪ ነው የሚፈሰው። ኢየሱስ ውስጣችን ነው ያለው። እሱን ባወቅነው ቁጥር ህይወታችንን ምን ያደርገዋል? እየፈታው እየፈወሰው ይሄዳል። እነዚህ ሰዎችስ ስለ ክርስቶስ መስቀል ምን እንዳይሉ እንዳይሰደዱ ብቻ ደግሞ ግድ የሚሏቸው አለ። እንዳይሰደዱ ነው ግድ ይሏቸዋል። ግን ምን እንዳይሉ ነው? እንዳይሰደዱ ብቻ። እሺ ስሙት። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ ምን ሊሉ ልትገረዙ ይወዳሉ እንጂ መተው እንደዚህ ያደርጋሉ። ሊመኩባችሁ ነው የሚለው። ወገኖቼ ባለፈው ሚሽን ዞር 18,000 ሰው አስገረዝን ለማለት ነው እንጂ ለማለት ሊመኩባችሁ ይፈልጋሉ እንጂ የተገረዙት ራሳቸው እንኳን ህግን አይጠብቁም። አለቀ። 18 መንገዶች የሚልህን እሱም ራሱ አይጠብቀውም። ግን መስጠት ደስ የሚላቸው ሰዎች አሉ። ለኛ ግን በክርስቶስ መሆን ይጠቅማል፣ በሱ መጽናት ይጠቅማል። ከኃጢአት ወጥተን በጽድቅ መመላለስ፣ በክርስቶስ በማመን ማረፍ። አሜን።